አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? አልሐምዱሊላህ እኔ ጋር ሰላም ነው። ሙስሊምና ክርስቲያን እህት ወንድሞቼ ሁላችሁም ሰላም ናችሁ? እኔ ሰላም ነኝ። ቪዲዮን ላይክና ሰብስክራይብ በማድረግ ጀምሮ እና በቀደሙ ቪዲዮ አያይዤ ነው። በቀደም እየቀረጽኩኝ እያለ ካሜራ አስቸግሮኝ አቋርጬ ነው ማለት ሞልቶበት ነው መሰለኝ እየቀረጸ አቋረጠብኝ እና ከሱ ጋር የተያያዘ ቪዲዮ ነው አሁን የሚጀምረው። ማለትም አንድ ሴት ልጅ ስታገባ ለባል ቤተሰብ የምታደርገውን ስጦታ ማለት ነው፣ የምታመጣው ነገር ማለት ነው። እና በሱ አያይዤ ነው። ቪዲዮን ስታዩ ላይክ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁት ቪዲዮን ጨርሳችሁ በማየት ተባበሩኝ። ውድ እህት ወንድሞቼ እርስ በራሳችን እንተባበር እላለሁ። አሁንም እንዳያቋርጥብኝ ደግሞ እስቲ ቪዲዮን ዝም ብዬ ልቀጥል እና በቀደም ለእናት የምሰጠውን ነበረ እንትን ያልኩት የቀረጽኩት የነገርኳችሁ። ሴት ልጅ ያላያችሁ ታች ወረድ ብላችሁ ሁለት ቪዲዮ ለቅቄያለሁ በዚህ ዙሪያ ማለት ነው። ይሄ ክፍል 3 ነው እና ለእናት የሚሰጠውን ነበር የለቀኩት አጭር ቪዲዮ። ለባል እናት የሚሰጠውን ነበር የለቀኩት። አሁን ደግሞ ለባል ቤተሰብ የሚሰጠውን ነው እና ሴት ልጅ ስታገባ ለባል ቤተሰብ ለእናትየውን ብያቸዋለሁ የሚመጣውን ነገር። ቅቤና ዱቄት ነው ያልነገርኳቸው። ቅቤና ዱቄት ይሄዳል በነገራችን ላይ ለእናት ማለት ነው። ቅቤና ዱቄት ይሄድላታል። ይሄ የምታደርገው ማናት? የእናት ቤተሰብ ማለት ነው። የእናት ቤተሰብ ለባል እናት ቅቤ ዱቄት 50 ኪሎ ዱቄት እና ቅቤ ወደ 4 ኪሎ እንደዛ ከዛም በላይም ሊሆን ይችላል ይሄድላታል እና ለቤቷ ለራሷም ይሄዳል። እና ለቤተሰብ ያልኩት ለባል ወንድሞች፣ እህት ወንድሞች፣ አክስት እንደዛው ይሄዳል። ለባል ወንድሞች መሄደው እንደዛው ትሪ ከነክዳኑ። ለሴቶች ደግሞ ፈጣሪ አለ ብቻ እስቲ መቻሉን ይስጠን ማለት ነው። ቪዲዮ ዝም ብላችሁ ቻሉ። ቅድም አዛን ስል አቋረጥኩኝ። አሁን ደግሞ ሌላ ድምጽ እየመጣብኝ ነው። ብቻ ቪዲዮ እንዳይቋረጥብኝ እንጂ እንደለመደ እና ውድ እህቶቼ ይቅርታ ይላለሁ። ለባል ወንድም ትሪ ከነክዳኑ፣ ለባል እህት ትሪ ከነክዳኑ፣ ለባል አክስት እንደዚሁም ትሪ ከነክዳኑ። እንትን ያለ ሰው ያከበደ ሰው ለአክስቶች ሊጨምር ይችላል። የሆነ ሰፌድ ነገር ወይም ወንፊት ነገር እንደዚህ ሊጨምሩ ይችላሉ። ግን በቋሚነት ትሪ ከነክዳኑ ነው የሚሰጠው። ለባል አክስት እና ለሁለቱም አክስቶች ማለት ነው። ለተላላቆች ነው የሚሰጠው። በነገራችን ላይ ለተላላቆች ለመጀመሪያ ለተላላቆች ነው የሚሰጠው። ለአባት እህትም ለእናት እህትም ነው የሚሰጠው እና ለአያትም እንደዚሁ ይመጣል። ለአያትም ትሪ ከነክዳኑ ይመጣል። ለአያትም ማለት ነው። ያካበደ ሰው የሆነ ለእናት ከተሰጠ ነገር የተሰጠ ነገር አመሳስሎ ለአያትም ሊያመጣ ይችላል። እና ባህላ ባሲራ ሴት ልጅ ስታገባ ለቤተሰቡ ለሁሉም ነው። ለባል ቤተሰብ ዋና ለተባለው እቃ ይመጣል። ለአባት ወንድምም እንደዛው ነው የሚመጣው፣ እንደ አባት ማለት ነው። ለአባት ወንድም እንደዚሁ ድሮ ቁርበት ነበር የሚነጠፈው። የተንኳኳ ነው ግቢ መሰለኝ። ቁርበት ነበር የሚነጠፈው። ለቁርበት ይመጣቸዋል። ወይኔ ፈጣሪ አንተ ሆይ። እና ውድና የተከበራችሁ ፋሚሊዎቼ መሀል ላይ ያቋረጥኩኝ ተደውሎብኝ፣ እስቲ ምን እንደሚሆን አላውቅም። ቪዲዮን እስቲ አያለሁ። እና ለቤተሰቡ ለሁሉም ነው የሚመጣው። ለዋና ለተባሉት ለሁሉም ይመጣል። ለአባት ወንድምም ይመጣል። ለእናት አሁን እየነገርኩኝ ያቋረጥኳችሁ ድሮ የከፍት ቁርበት ይነጠፍ ነበረ። ያ ቁርበት ድሮ ጊዜ ማለት ነው። እና ያ የሚነጠፈው ነገርም እንደዛው ለአባት ይመጣል። ለአባት እሱና አሁን በምንጣፍ ተቀይሯል መሰለኝ። እሱና ማንቆርቆሪያ ብቻ ከእናት ጋር አንድ ላይ ነው የሚመጣው። እሱ ነገር እየተረሳኝ ለአባት የሚሰጠው ነገር የሰላት ውዱእ ማድረጊያ ማንቆርቆሪያ ተብሎ ለአባትም ይመጣል ማለት ነው።
እና እንደዛ ነው ለሴት ቤተሰብ እና ያ የምታደርገው እናት ናት። የሴት ልጅ እናት ናት። አባት ደግሞ ምን ያደርጋል? አባት ከፍት ነው የሚሰጠው ለሴት ልጅ ከፍት ነው የሚሰጠው ማለት ነው። ከፍት ይሰጣል። ከፍት ደግሞ ሲሰጥ ቤተሰቡ የአባት ቤተሰብ አጎት በቃ ማለት ዘመድ አዝማት ጓደኛ የሆነ ሁሉ ያዛል። እሱ ልጄን ልድር ነው እንዲህ እንዲህ ይሄን ከፍት አምጡልኝ ይላል። ከዛ ያለው በአቅሙ የአቅሙ የቻለውን ጥጃም ሆነች ትልቅ ግደርም ሆነ በሬም ሆነ በቃ እንደ አቅሙ ያመጣል። ለሁለትም ሆነውን በቃ ያመጣሉ በአቅማቸው ማለት ነው። የእሱ የአባት ጓደኛም ሆነ የአባት ቤተሰብም ሆነ እና ከፍት ያመጣል። በትንሹ በጣም ያጋነነ ሰው ያኔ ወደ 30 ከፍትም ይሰጣል። ከዛ በላይም ይሰጣል ያኔ ማለት ነው። ከዛ በላይም ይሰጣል። ከፍት ይሄድላታል፣ ቅቤ ይሄድላታል እና ለሷም እንደዛ በቃ ለሷ የቤት እቃ በአጠቃላይ ነው የምሰጠው። የቤት እቃ በአጠቃላይ ነው የምሰጣት ማለት ነው ለሷ። እና የሰርጓ ቀን ያለው ሂደት ደግሞ በቀጣይ ቪዲዮ ሰራቸውላችኋለሁ። እና ሴት ልጅ ስታገባ ለቤተሰብ የምታደርግ ነገር ስትመጣ የምታመጣው እቃ አይነት ለማን ለማን የምትሰጠው ለማን ለማን ነው ምንድነው የሚደረገው የሚለውን በትንሹ በዚህ ሁኔታ አሳውቂያቸዋለሁ። ያ ለአክስት ብያለሁ። ለሁለት አክስቶች ለአባት እህትና ለእናት እህት ለባል እህቶች ወንድሞች እና በመጠነኛው ለእናት ደግሞ እንዳልኳችሁም በዛኛው ቪዲዮ ሙሉ እቃ ነው የሚመጣው። ዋና 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 ነገሮች ማለት ነው ይመጣል። በታችኛው ቪዲዮ ማየት ትችላላችሁ ለእናት የሚመጣ ነገር ማለት ነው። እና ቪዲዮ ይሄን ይመስላል ውዶቼ። ላይክ እና ሰብስክራይብ ማድረግ ከእናንተ አይለያችሁ። አመሰግናለሁ ለምታበረታቱኝ ውድና የተከበራችሁ የቻናሌ ቤተሰቦች አመሰግናለሁ። ባይ በሚቀጥለው እስክንገናኝ ድረስ